ይባላል። የሚያውቁኝ ረዓብና የባቢሎን አሳስባችኋለሁ። እነሆ ፍልስጤማውያን ጢሮስም የኢትዮጵያውያን ሕዝብ እነዚህ በዚያ ተወለዱ። ሰዎች እናታችን ጽዮን ይላሉ። በውስጧም ሰው ተወለደ፣ እሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱ አለቆቿ በመጽሐፍ ይናገራቸዋል። በአንቺ የሚኖሩ ደስ እንደሚላቸው ይነገርላቸዋል ይላል። መሰረታቲሃ ውስተ አድባር ቅዱሳን። ዳዊት አስቀድሞ በአምላክ ሕሊና የነበረችውን እጅግ የምትወደደውን ንጽሕት በቅድስና ፍጽምት በድንግልና ክብርት በልዕልና ለመላእክት እህታቸው ለሰማዕታት እናታቸው የምትሆን በባህሪዋ የተወደደች አስቀድማ እንደምትወለድ የሷም ልደት የሷም መሰረት የሷም ቤተሰቦቿ የተወደዱ መሰረቶቿ በቅዱሳን በተቀደሰ ተራራዋ የተመሰረተ እንደሆነ ተናገረ። ሕዝቡ ሁሉ እምነ ጽዮን ይሉሻል፣ እናታችን ጽዮን ብለው ይጠሩሻል ብሎ ስለ ጽዮን አማናዊት ኪዳን የሆነችውን የሁላችን መመኪያ ምኮን ለደናግል የደናግል መመኪያቸው የአባቶች ትምክህታቸው የሆነችውን የጠፋነውን የባዘነውን ሰዎች ወደ ቀና መንገድ ያመጣችን አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ከገነት በተሰደደ ጊዜ አንቺ ለአዳም ተስፋ ሆንሽ ብሎ አባ ሕርያቆስ በቅዳሴው ያመሰገናት እመቤት ለዚህ ሁሉ ክብር ያበቃችን ይህች የተወደደች እመቤት የተወለደችበት ቀን ነው። ከሷ በረከት እግዚአብሔር ያድለን። መሰረታቲሃ ውስተ አድባር ቅዱሳን። መሰረቶቿ በተቀደሱ ተራሮች ናቸው። መሰረቶቿ ስለ አንድ ነገር ሲነገር ስለ አንድ ህንፃ ሲታይ ወለም ስለ አንድ ስለቆመ መሰረታዊ ነገር ሲታይ ትልቁ ነገር መሰረቱ ነው። መሰረት ትልቅ ዋጋ የሚጣልበት ነው። የህንፃዎች ውበት የሚወሰነው የህንፃዎች ጽናት የሚታወቀው በመሰረቱ ነው። ብዙዎች ታላላቅ ኢንጂነሮች ህንፃውን የሚለኩት በመሰረቱ ጽናትና ጥልቀት ነው። ለሰውም መሰረት አለው፣ ለሰውም አስገኛለሁ። ለፍጥረታት ለዛፎችም መሰረታቸው ስራቸው ነው። ስራቸው የጸና የበረታ ካልሆነ በቀላሉ ይወድቃሉ። ለዚህ ነው ክርስቶስ ሲናገር በአለት ላይ ያልተመሰረተ ቤት ነፋስ በተነሳ ጊዜ በከንቱ በትንሹ በገፋው ጊዜ እንደሚወድቅ የተነገረው። ቅዱስ ዳዊት የጽዮን መሰረቶቿ በተቀደሱ ተራሮች ላይ ነው ይላል። የጽዮን መገኛዋ መሰረቷ የተቀደሱ ናቸው፣ የተለዩ ናቸው። በልዕልና በንጽህና በፈሪሃ እግዚአብሔር ከፍ ከፍ ያሉ አድባራት ናቸው ይላል። ከዛሬው ዕለት ጋር ስለ ወላጆች የምንዘክርበት ነው። እመቤታችንን ያስገኙ ኢያቄምና ሐና ቅድም በታምረ ማርያምም እንዲሁም በቅዳሴው ይህ ዕለት የወላጆች ማንነት ንጹህ ፍሬን ያስገኙ እንደሆኑ ሕይወታቸው ማንነታቸው ለበጎ በረከት እንዳበቃ የሚነገርበት ዕለት ነው። ይህ ብቻ አይደለም። አንድ ሴት ክርስቶስን ባየች ሰዓት የሚያደርገውን ድንቅ ታምራት ተመልክታ የሚናገረውን ንዑድ ቃላት ሰምታ እነሆ አለች፣ አንተን የተሸከመች ማህፀን ያጠቦች ጡቶች ብፁዓን ናቸው ብላ ተናግራለች። አንተን የተሸከመች ማህፀን አንተን ያጠቡ ጡቶች ብፁዓን ናቸው። መልካም ሰው መልካም ሰብዕናውን የሚይዘው በወላጆች መሰረት ነው። ወላጆች መልካም ከሆኑ ጥሩ ፍሬ እንዲያፈሩ ያደርጋሉ። ከበለስ ኮረንች ወይም ከኮረንች በለስ እንዳይገኝ፣ ከመልካም ዛፍ መልካም ፍሬ እንዲገኝ
ይህች መልካም የሆነች መዓዛዋ የተወደደች ንጹሕ ጽጌረዳ እመቤታችን ከመልካም ቤተሰብ የተወለደች ነች። ከመልካም ሰዎች የተገኘች ነች። ዛሬ ኢያቄምና ሐና መሰረቶቿ እንደሆኑ የምንማማርበት የምናይበት ሰዓት ነው። መሰረቶቿ በእግዚአብሔር ላይ የተመሰረቱ ነበር። እግዚአብሔርን በቅድስና ልክ እንደ ዘካርያስና እንደ ኤልሳቤጥ ያገለግሉ የነበሩ ናቸው። ሕይወታቸው ያማረና የሰመረ ፈሪሃ እግዚአብሔር ያለው ለሰዎች በትህትና የሚያገለግሉ ነበሩ። ለተራቡት ምግብን፣ ለታረዙት ልብስን የሚያቀርቡ፣ ችግረኞችን የሚጎበኙ፣ በንጽህና በቅድስና በንጹህ ትዳር ተመስርተው ይኖሩ የነበሩ ሰዎች ናቸው ይላል። እኔ ሁሌም እግዚአብሔርን ያመሰግኑ ነበር። ሁሌም እግዚአብሔርን ይባርኩ ነበር። ሁሌም እግዚአብሔርን ይቀድሱ ነበር። ነገር ግን ልጅ ስላልነበራቸው ልቦናቸው ተክዞባቸው ነበር ይላል። ብዙውን ጊዜ ተሳሉ፣ ብዙውን ጊዜ ለመኑ፣ ልጅ አላገኙ። በተፈጥሮ ሂደት የተለያዩ ነገር ሲያዩ ከእንስሳትም ከአዋፍትም ሁሉም ልጆች ኑሯቸው ከልጆች ጋር ሲጫወቱ ሲያዩ ልቦናቸው ይቀና ነበር ይላል። ሐና ልቧ በጣም ያዝን ነበር ይላል። እናታችን ሐና ከቀደምቱ እመ ሳሙኤል ሐና ካረጀች ከዘገየች በኋላ እግዚአብሔር ልጅ የሰጣት ጸሎቷ የተሰማላት ሐናን ያሰበች ወደ እግዚአብሔር ትጮህ ነበር ይላል። ጸሎታቸውም ወንድ ልጅ ብትሰጠን ለቤትህ አገልጋይ የሚሆን፣ ሴት ልጅ ብትሰጠን ለቤትህ የምታገለግል፣ አንተን የምትታዘዝ፣ ለአንተ የምትገዛ እንሰጥሃለን፣ ጌታ ሆይ ስጠንና እንሰጥሃለን ብለው ይለምኑ ነበር ይላል። እነዚህ የተወደዱ ቤተሰቦች ጸሎታቸው ተሰምቶ ሐሳባቸው ሰምሮ ከፀሐይ 7 እጅ የምታበራ የተወደደችውን እመቤት ሰጣቸው ይላል። ጊዜው ሲደርስ ብዙዎቻችን ነገሮች ስለዘገዩብን እናዝን ይሆናል። ብዙዎቻችን ሐሳባችን ወዲያውኑ ስላልተፈጸመ እንከፋ ይሆናል። ነገር ግን ጊዜ ገቢር ለእግዚአብሔር እንዲባል እግዚአብሔር ነገሮችን የሚሰራባቸው ሰዓት እንዳሉት እግዚአብሔር ለሰዎች በጎ እንዲያስብ ያን አስበን ሰዓቱን ጠብቀን የእሱን በጎነት ተረድተን በመጠባበቅ የምናገኘው ግን ከኛ አልፎ ለትውልድ የሚበቃ ነው። እነዚህ በጸሎታቸው በረቱ፣ እግዚአብሔር ሰማቸው፣ ይችንም ልጅ ሰጣቸው ይላል ኢያቄምና ሐና። ለዚህ ነው መሰረቶቿ ምንድናቸው አለ? በተቀደሰ ተራራ ላይ በተቀደሰ የተቀደሱ ናቸው፣ የተወደዱ ናቸው። በእግዚአብሔር ቤት ጸንቶ የሚኖር ሰው ቅዱስ ነው። እኒህ ናቸው እመቤታችንን ያስገኙ። መልአኩ ሂዶ አበሰራቸው ከነሱ የተወደደች ልጅ እንደምትወለድ፣ ልክ ዘካርያስና ኤልሳቤጥ እንዳበሰረ። ዮሐንስ እንደሚወለድ መልአኩ ሲነግረው ለብዙዎች ደስታ የሚሆን በመወለዱ ብዙዎች ደስ ይላቸዋል ይላል ሉቃስ 1 ላይ ስታነቡ። ዮሐንስ በመወለዱ ብዙዎች ደስ ይላቸዋል። ለምን? የእግዚአብሔር የኢየሱስ ክርስቶስን መንገድ የሚጠርግ ስለሆነ፣ የንስሐን ጥሪን የሚጋብዝ ስለሆነ። በዮሐንስ ብዙዎች ደስ ከተሰኙ መድኃኔ ዓለም ክርስቶስን ያስገኘችልን እውነተኛ መናን ይዛልን የቀረበችው ሞሰብ፣ ፀሐይ ጽድቅ የሆነች ሰማይ፣ ይቺ የባህሪያችን መመኪያ የሆነች መወለድማ እንዴት ለሁላችን ደስታ የሆኑ ወገኖች። ዳግሚት ሔዋን ከሞት ወደ ሕይወት የመለሰችን እመቤት፣ በእሷ እጅግ ደስ እንሰኛለን። ለምን? ብዙ ነጥቦች አሉ። አንደኛ